ሳትጨናነቁ በቃ እንደውም ፕሮግራም ሲኖርማ እዚህ ቤት ነው መምጣት ያለባችሁ። ሁሉ ነገር ባንዴ ይዛችሁ ነው የምትወጡት። ዋጋው ባይዘው እዚህ ቤት ተመጣጣኝ ነው። እሺ የምሬ ነው። በስመት ዛሬ ቀን ያመጣኋችሁ በጣም ትልቅ ቤት ነው። ይኸውላችሁ በስመቲ አንደኛ ደረጃ የምትፈልጉ ካላችሁ እዚህ ጋር እንላችሁ። ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን የምገኘው እንግዲህ እማዋ ነው። እንግዲህ ቤተሰቦቻችን ብዙዎቻችሁ በሶሻል ሚዲያ ይሄንን ሱፐርማርኬት ታውቁታላችሁና ዛሬ ቀን ደግሞ ምን እንደሚመስል አሳያችኋለሁ። ሁሉ ነገር አለ ተብያለሁ ስመጣ ማለት ነው። እስኪ ምን እንዳለ አብረን ምናይ ይሆናል። ተከተሉኝ እንሂድ። የመስታወት እንትን ማጽጃ ፈልጌ ነበር። ኦኬ አጋጣሚ ኤክስፓየር ዴቱ ልዩነት እንዳይኖረው። ኧረ 2028 ነው። አሪፍ ነው። ለማንኛውም ይሄኛው አንድ አንስቻለሁ። እሺ እዚህ አካባቢ የሚታዩት ቤተሰቦች የሳሙና አይነቶች ናቸው። በሬኪና ምናምን ማጽጃ ላይ ነኝ። መጀመሪያ ወደ ኋላ ደግሞ ብዙ ነገር አሳያችኋለሁ። ኤኒዌይስ እሺ እዩት። ወይኔ ጉዴ! ይሄ በጣም ነው የምወደው ነኝ። ማይ ጋድ ሽታው ጸዴ ነው። እነዚህ በሙሉ የሽንት ቤት ምናምን ማጽጃ ነው። እነዚህ ደግሞ የዲቶል አይነቶች ናቸው። እነዚህ የምታዩት የሶፍት አይነቶች ናቸው። ማይ ጋድ እያያችሁ ነው ቤተሰቦቼ። እዚህ ጋር ደግሞ ሁሉም ሶፍት ነው። እዚህ ጋር እንዳለ ሶፍት ነው። ግራ ተጋብቻለሁ። ያስተካክላቸው ብዬ ነው። ችግር አለው ትላለህ ነው። አቀማመጡ እንደዛ ሆኖ ነው እያበላሸው። እዚህ ጋር ቴምር አለ። ቆይ ላሳያቸው። እዚህ ጋር ቴምር አለ ቤተሰቦች። ቴምር የምትፈልጉ እዚህ ጋር ቴምር አለ። በአይነት ነው አይነት አለው። እዩት ቤተሰቦች። ይሄ የምትፈልጉ ደግሞ ኮፊ ማት ይላል። ንስካፌ ኢትዮጵያ ውስጥ አለ ምናምን ብሎ ሲጠይቁ ነበር ይመስለኛል። እንደ ንስካፌ ነው ይሄ። በጣም ሱስ ያለባቸው ሰዎች አሉ። ባይዘው ንስካፌ እዚህ ጋር አለ ራሱን ችሎ። ይሄው ንስካፌ ቤተሰቦቼ። ዋጋው ባይዘው እዚህ ቤት ተመጣጣኝ ነው። እሺ የምሬ ነው። ይሄው ቤተሰቦቼ እቺኛዋ ንስካፌ የምታውቋት ባይዘው ሱስ ላለባችሁ ነው። ወይኔ ኢትዮጵያ ይኖር ይሁን እንዴ ምናምን ብላችሁ የምትጨናነቁ ትኖራላችሁና ለእናንተ ነው ማሳያችን። ባይዘው እዚህ ቤት ባልትና ማለ ብለውኛል። አየዋለሁ። እሺ ቶና ኮፊ ምንድን ነው በጌታ? የቡና አይነቶች ናቸው። ሲያምር አንተ ያው እንትን የአበሻ ስዕሉ ምናምን ደስ አይልም? ሲያምር ማርያም። እዚህ ጋር የተፈላ ቡና ነገር ነው የሚሸተኛለሁ። እኔ በጣም ስለምወድ ነው አላውቅም። ሽታ በጣም ነው ደስ የሚለኝ። አልጠጣም ግን ሽታ በጣም ነው የምወደው። የኢትዮጵያ ቡና ኮፊ ላንድ ይኸው እዚህ። ይሄ ያልተቆላ ነው የኢትዮጵያ ቡና ነው እዚህ ጋር ያለው። አዎ የቡና አይነቶች በጣም ብዙ ነው ያሉት። ባይዘው እዚህ እንሂድ። ሁሉ ቡና አቦል ቡና፣ ቶና ቡና፣ ባራካ ግኔት አለ። እዩት እንግዲህ መቼም ከእናት ቤት አሪፍ ባልትና ነው የሚኖረው ቤተሰቦች። እዩት እዚህ ጋር አለ። ይሄ ሽሮ ነው። እነዚህ ምጥን ሽሮዎች ናቸው። እዚህ ጋር ደግሞ በርበሬ አለ። ብቻ እዚህ ቤት መታችሁ ምን የምታጡት ነገር የለም። እንዳየሁት ከሆነ ማለት ነው። ደግሞ ምስር ምስር ክክ አተር እዚህ አለ። እዚህ ጋር ደግሞ ቱና አለ ቤተሰቦች። ይኸውላችሁ እንደኔ ከሆናችሁ ቱና ወዳጆች እዚህ ጋር አለላችሁ። ለሁላችሁ የሚሆን ነው። አርቲ እንዳቅማችሁ ትልቅም አለ በትንሽም አለ። ይሄም ለአንድ ጊዜ የሚሆነው አለ እዚህ ጋር እንደ ፍላጎታችሁ እናንተ። የልጆች ወተት እዚህ ጋር አለ ቤተሰቦች። እንግዲህ ከውጭ የምትልኩ እህቶች አላችሁ ብዙ ጊዜና ይሄውላችሁ በሀገራችሁ አለ። ይኸውላችሁ የውጭ ምርት ከፈለጋችሁ ይኸውላችሁ እዚህ ጋር አለ። ይሄው የፈለጋችሁትን የልጆች ወተት ደግሞ እዚህ ጋር አለ። ኤኒዌይስ ደግሞ ይሄ ሁሉንም አውቀው ነው አረብ ሀገር ነው ባይዘው
ቤተሰቦቼ። ኢትዮጵያ ውስጥ አይደለም አሁን ነው ማየው ያለሁት። ማንኛውም የውጭ ምርትም የሀገር ውስጥም ማግኘት ትችላላችሁ። እዚህ ጋር የዶሮ ስጋዎች አሉ። እንደዚህ መገነጣጠል ምናምን አትወዱ ታርዱ ተዘጋጅቶ እዚህ ጋር አለ። አሳኔ በጣም ነው የምወደው ባይዘው። እሺ ፕራይሱ ማየት ትችላለህ። ልየውን እንዴ አሳን ተዘጋጅቶ እኮ ነው ሁሉ ነገር ተዘጋጅቶ የመጣ ነው። እዚህ ጋር ያለውን አሳ የምታውቀው አንተ ከባህር ሲወጣ ነው። እሺ እዚህ ጋር ደግሞ እንቁላል አለ ቤተሰቦቼ። ስጋ አለ። ይኸውላችሁ የበሬ ስጋ ይመስለኛል። እጠይቃቸዋለሁ። ኤኒዌይስ ስጋ አለ። አጥንት የምትወዱ እዚህ ጋር ደግሞ ዱለት። ኦ ማይ ጋድ ሁሉም ነገር ተዘጋጅቶ ለየብቻው። ይኸውላችሁ ዱለት አለ እዚህ ጋር። አዋዜ አለ። አዋዜ ይኸው ቤተሰቦች አዋዜ አለ። ቅቤ እዚህ ጋር የተነጠረ ቅቤ በለው። ኤኒዌይስ እዚህ መታችሁ ምንም አታጡም። በቃ ሁሉ ነገር ማግኘት ትችላላችሁ። ይሄ እንትን ነው መና የገብስ ቅንጬ የምታውቁ እናንተ። እኔ ቅንጬ ራሱ ነው የማውቀው። በርበሬ አለ። ኤኒዌይስ አንድ ቦታ ላይ መጥታችሁ የምትፈልጉት ሁሉ ነገር ሸምታችሁ መሄድ ትችላላችሁ። እዚህ መጥታችሁ ስሙ ቤተሰቦቼ፣ የእናት ቤት ነው ተብላችኋላ። ጠጅም አለ። ማይ ጋድ ጠጅ የምትወዱ ካላችሁ ለማንኛውም ፕሮግራም ይኸውላችሁ እዚህ አለ። ጠጅ ፕሮግራም ኖሯችሁ ሳትጨናነቁ በቃ እንደውም ፕሮግራም ሲኖርማ እዚህ ቤት ነው መምጣት ያለባችሁ። ሁሉ ነገር ባንዴ ይዛችሁ ነው የምትወጡት። አንዳንድ ጊዜ ፕሮግራም ሲኖረን ማለት ነው በጣም ያስጨንቀው ነገር ምን እንደሆነ ታውቃለህ? ከአንዱ አንዱ ዕቃ እያልን ለታክሲ ወጪ አለ ምናምን፣ ሀሳቡ፣ ፀሐዩ፣ ሰዓቱ በጣም አስቸጋሪ ነው። እዚህ መታችሁ ግን ሁሉ ነገር በአንድ ጊዜ ገቢታችሁ መሄድ ትችላላችሁ። በስመት ዛሬ ቀን ያመጣኋችሁ በጣም ትልቅ ቤት ነው። ይኸውላችሁ በስመቲ አንደኛ ደረጃ የምትፈልጉ ካላችሁ እዚህ ጋር አለላችሁ። እዚህ ጋር ሩዝ፣ ይሄም ሩዝ ነው ባይዘው ቤተሰቦቼ። የሩዝ አይነቶች ናቸው በደረጃ እዚህ ጋር ማለት እነዚህም የሩዝ ናቸው። ይኸውላችሁ እንደየአቅማችሁ። ለማንኛውም ከብዶኝ ነው። እዚህ ጋር ሩዝ ነው። ይሄው የሩዝ አይነቶች በስማም ባይዘው የሩዝ አይነት የምታውቁ እናንተ ናችሁ የምታውቁት። እና ሁሉንም አይነት አለ። ያሳደጋችሁ ብስኩት እኔ አላውቀውም፣ ያው የገጠር ልጅ ስለሆንኩ። ኤኒዌይስ በወለድ ለበእምነት ይኸውላችሁ ቤተሰቦቼ የቸኮሌት አይነቶች እዚህ ጋር አሉ። እንግዲህ ቸኮሌት የምትወዱ ካላችሁ በአይነቱ አለ እዚህ። ይሄው አሳይቻቸዋለሁ። ይሄንና እዚህ ጋር ማለላቸው ይሄው በትልቁ ቸኮሌት በደንብ የሚወድ ሰው ነው እንደዚህ አይነት ቸኮሌት የሚወደው። እዚህ ጋር ያበሻ ቃሪያዎች አሉ ቤተሰቦቼ። ለማንኛውም ድምጼ ይሰማችኋል ብዬ ተስፋ አደርጋለሁ። እዚህ ጋር የአትክልት እንትን ጋር ገብተናል። አትክልት አይነቶች በሙሉ በተለይ ሰላጣ የምትወዱ ካላችሁ ሰላጣ እንግዲህ ይኸውላችሁ ይሄንን ለሰላጣ የሚሆን ነው። እዚህ ጋር ያለውስ ምንድን ነው በጌታ? እኔም ለራሴ የማላውቀው ቃለልኝ ነው። ሰላጣ ነው። እኔ ፍሬሽ ነው በጣም እዩት ቤተሰቦቼ። እዚህ ጋር ፔፕሲ፣ ኮካ ምናምን እነዚህ የምትወዱ ይኸውላችሁ ነግሬያችኋለሁ። ሁሉም አለ ብያችኋለሁ። በስማ እዩት። ይሄንን እንግዲህ የሚጠቀም ሰው ነው በደንብ የሚያውቀው። ስለዚህ እዚህ ጋር ቀይ ሽንኩርት አለ። አንተ በበዓል ብመጣ ግን ጥሩ ነበረ። ይኸው ድንች ሃው መኒ ትላለህ እዚህ ጋር አላወኩም። ይሄ ግን አላውቀውም። አይገርም? ይሄም ነው ኮደሬ ነው የሚባለው ቤተሰቦቼ። እሺ ይሄኛው ኪሎ ስንት ነው? 78 ይሄኛውስ እንዴ? አቤት ፋሮን ኤኒዌይስ ከተሳሳት ካርሙኝ እሺ በኮሜንት። ለሰላጣ የሚሆን ነው። ምንም ማድረግ አልችልም እንግዲህ ካል እኔ ራሱ ሽንኩርት መስሎኝ ነበር ግን የሆነ
እሺ ይሄ ባይ ዘ ወይ ምርጥ ምግብ ነው እንዳታውቀው አሁንም ወይኔ ስሙ ረስቻለሁ ለበርጃን በአረብኛ ነበር የማውቀውና ኤኒዌይስ ይሄ ደግሞ አበባ ጎመን ወይኔ ጁስ እንዴ በጣም አሪፍ ነው 95 ብር እንጃ ፍሬሽ ነው የሚለው ፍሬሽ ጁስ 95 ብር በጣም አሪፍ ዋጋ እኮ ነው አንተ በቃ ያለውን እቃ እያሳየኋችሁ ነው ኤኒዌይስ እሺ ጁስ እሺ እማ ጁስ የት ነው ማግኘት የምችለው አሁን ተፈጭቶ አሁን እሺ ታዲያ ምኑ ጋር ነው የምናዘው እኔ የማንጎና አቮካዶ አቮካዶ ሁለት አቮካዶ እና የኔ ደግሞ ማንጎ በአቮካዶ 3 ማለት ነው ፎጣዎች ማጽጃዎች እዚህ ጋር ያየሁት አሳያቸው እነሱን ለቤታችሁ መግቢያ የምትፈልጉ ካላችሁ ይሄውላችሁ ይሄ ባይዘው ውሃ እንትን ያደርጋል ውሃ የፈሰሰ ውሃ ምናምን ከሽንት ቤት በር ምናምን ይደረጋል የመጸዳጃ ቤት በር ላይ ይደረጋል አሪፍ ነው በጣም ከለር አለ ባይዘው ይሄ የምትፈልጉ እዚህ ጋር ማለት ከለር አለው እዩት በቀይ ይሄው ባያው ቅርብ ብሎታል በጣም ድቦ ያልተቀረጸ ያሳደገኝ ይለኛል አስሬ እዚህ አምሮበት ቁጭ ብሏል አለ እንግዲህ እንደምታዩት እዚህ ጋር ደግሞ በእጅ የተሰሩ ቅርጻ ቅርጾች አሉ መስቀሎች አሉ በቃ የኢትዮጵያውያን ታሪክ የሚገልጽ ነው እዚህ ጋር የምታዩት በጣም ያማምር ስዕል ነው ያሉት እዚህ ጋር እንዴት እንደሚያምር እንዴት እንደሚያጓጓ ልነግራችሁ አልችልም ብቻ አቅም ላላችሁ ሰዎች እዚህ ጋር መታችሁ ብትገዙ ላለው በጣም የሚያማምሩት እዩት እነዚህ ደግሞ ቤት ማስዋቢያ ይሆናሉ ምናምን እንዴት እንደሚያምር አላከሪ በጣም ተመችቶኛልና እስካሁን ድረስ ግን ላይክ አድርጉ ምናምን አላልኳችሁም ነበርና ላይክ አድርጉ እስኪ ቤተሰቦቼ እንደዚህ አይነት አዳዲስ ቦታዎች ሲኖሩ እየሄድኩ እንዳሳያችሁ እንደገና ደግሞ ብዙ ሰዎች ጋር እንዲዳረስ ሼር ማድረጋችሁን እንዳትረሱ ይሄንን ሱፐርማርኬት ለሚፈልግ ሰው እንዲደርስ ሼር አድርጉት ቤተሰቦቼ እዚህ ቤት መታችሁ የህፃናት እቃ መጫወቻ እንደምታዩት መኪና አሉ ማነው መኪና አሉ ሞተር ሳይክሎች አሉ ፖፖች ሳይቀሩ የሚያማምሩ ፖፖ ዩት ቤተሰቦች እንደዚህ ፖፖ አምሮ በስማ መኪና አለ የሁላችሁ የህፃናት መጫወቻ በቃ እዚህ ቤት መታችሁ ይሄንን አጣው ማለት አትችሉም ሁሉ ነገር አለ በቃ የተሟላ ሱፐርማርኬት ብቻ አይደለም በጣም ምን እንጃ እንዴት አድርጌ ልግለጸው በጣም ትልቅ ቤት ነው የሚሸጡ መኪኖች ራሱ አሉ ማለት በቃ ይሄ ቤት ሲከፈት ሁሉ ነገር ተዘጋጅቶ ነው የመጣውና በጣም ለየት ያለ ይመስለኛል በጣም ነው የሚያምረው ወደ ላይ ደግሞ የቤት ቤተሰቦች የቤት እቃዎች አሉ እንደዚህ የሚታያቸው መቀመጫዎች የሚሸጡ ናቸው ማስዋቢያ አይደሉም የሚሸጡ ናቸው ይኸውላችሁ ይሄንን ማስጃ የቤት ሞሎያ ምናምን እነዚህ ወንበሮች ሁሉ ቢሸጥ ነው እማዋ ይላል እዚህ ጋር በስማም ስሙ ራሱ እንዴት እንደሚያምር ልነግራችሁ አልችልም ከሁሉ በላይ ደግሞ የተመቸኝ ጁስ እኔ በጣም ነው የምወደውና ፍሬሽ ጁስ በጣም በተመጣጣኝ ዋጋ በ95 ብር ነው በጣም ነው የወደድኩት መዋ ከሄዳችሁ ወይም ደግሞ በቃ ለማየት ለመጎብኘትም ከሄዳችሁ እቃ ሳትገዙ መውጣትም ይቻላል መጎብኘትም ስለሚቻል ከሄዳችሁ ጁስ ሳትጠቀሙ እንዳትወጡ በጣም ገራሚ ጁስ እግዚአብሔር ነው የምላችሁ በጣም ገራሚ ፍሬሽ ነው ወዲያውን ፈጭተው ነው የሚሰጧችሁ ወፍረቱ ብትሉ በቃ የለም የቤታችሁ ናችሁ የምትፈጩት አይነት የምትሰሩት ጁስ ነው የሚመስለውና በጣም ገራሚ ነው ሞክሩትኝ በእኔ ሆንባቸው እኔ ጁስ ወዳጅ ነኝ ባይዘውኝ በመሃል ደከመን በቃ ቤቱ በጣም ሰፊ ነው እንዳያችሁትና በጣም ሰፊ ገና ያላያችሁትም አለና በመሃል ሲደክመን እኔ ደግሞ ራበኝ በጣም እንብላ ምናምን ብዬ ምግብ እንግዲህ እዛ ቤት ውስጥ ደግሞ እኔ መብላት የምችለው ነገር ጁስ ነበርና ለዛ ነው ብዙ ነገሮች አሉ የሚበሉ እኔ ግን እንግዲህ ተፈጥሯዊ ነገር በጣም ነው የምወደው ለማንኛውም እዚህ ጋር ደግሞ የቤት እቃዎች አሉ እንደምታያቸው በጣም ያማምሩ ብርጭቆች መጠጫዎች የሻሂ መጠጫዎች አሉ
ብታዩ እኔ እንጃ እውነት እኔ ለራሴ አዳዲስ እቃዎች ነው ያየሁት ብዙና አቀማመጡ ደግሞ እንዴት እንደሚያምር ሰው በጣም ብዛት አለ ባይዘው እኛ በተቻለን መጠን ካሜራ ውስጥ ሰው እንዳይገባብን በጣም እየተጠነቀቅን ነው እየቀረጽን የነበረው። እዚህ ጋር እንግዲህ የኬተሪንግ የወጥ ማስቀመጫዎች ናቸው እነዚህ ጋር የምታዩቸው። እኔ ደግሞ ግራ ገብቶኝ ነበር ይሄ እቃ ምንድን ነው ብዬ ጠርቻቸው ነግረውኝ ምናምን ነው አሁን የምነግራችሁና ይሁት ቤተሰቦች ሻሂ በራዶች ምናምን በተለይ ደግሞ ሬስቶራንት ምናምን መክፈት የምትፈልጉ ካላችሁ እዚህ ቤት መጥታችሁ ሁሉ ነገር ማለት በቃ ደግሞ ሁሉ ነገር ዋጋው ተጽፏልና እንደ አቅማችሁ የትኛው ነው ለእኔ የሚመጥነው አመዛዝናችሁ አስባችሁ በቃ የተረጋጋ ቤት ነው። በጣም ነው ደስ የሚለው። ማርያም ገበያ የወጣችሁ አይመስልም እና በቃ ተረጋግታችሁ የምትሸምቱበት ቤት ነው። ያሉት አስተናጋጆች በጣም ፍቅር ናቸው። ፈገግታቸው በቃ የለም እውነትም እውነቴን ነው። እኔ ማስታወቂያ እየሰራ አይደለም። ማርያምን እኔ በጣም ነው የወደድኩት። በጣም በቃ ቤቱ የሆነ ፍቅር አለው። እንድትወጡ ባዶ እጃችሁ እንድትወጡ ሳይጋብዝ በቃ ደስ የሚል ነገር አለው። ብዙ የሚያስተናግዱ ልጆች ናቸው ያሉት ምናምን በቃ የፈለጋችሁት ነገር ግራ ከገባችሁ ጠርታችሁ ይሄ ምንድን ነው ይሄ ለምንድን ነው እንደዚህ ምናምን በቃ ያወሯችኋል ምናምን እና በጣም ይገርም ነው። እንግዲህ የቤት እቃዎቹን እያያችሁ እዚህ መሀል ምን አጋጠመን መሰላችሁ? መሀል እንግዲህ ቦታው መሀል ሜክሲኮ ቅድስተ ማርያም ዩኒቨርሲቲ መሄጃ ነው። እንግዲህ ያልጠበቅነው ነገር ያጋጠመን እንግዲህ ወደ እማዋ ልንገባ በጣም ረጅም ጉዞ ነው። ከኮየ ፈጬ እስከ ሜክሲኮ ድረስ በጣም ረጅም ነው። የምታውቁት እንግዲህ ትረዱኛላችሁ። እና እኔ በጣም ደከመኝ። ቦታው ደግሞ ፐርፌክት ቦታ አላወቅነውም ነበር እና እዛ እስከምንደርስ ድረስ እኔ አልቻልኩም እና የሆነ ቦታ አረፍ እንበል እንደዚህ ብዬ ደግሞ መቀረጹ ለእኔም ልክ ላይመጣ ይችላል እና እባክህ አረፍ ልበል ምናምን ብዬው ለሙለር የሆነ ዝም ብሎ ፋስት ፉድ ምናምን ይሸጣላ ካፌ ነገር ዝም ብሎ የውጭ ሆኖ ፋስት ፉድ ምናምን ይገባቸዋል። ብቻ መጣቆት ትኖራላቸው አዲስ አበባ የምትኖር በተለይ እና እዛ ቁጭ አልንና የሆነ ትልቅ ሰውዬ ገና ሳንቀመጥ ቦታ ምናምን አስያዙንና ከዛ አስተካክሎ በቃ በጣም ተንከባክቦ የሆነ አላሉ በቃ ከርቀት መጥቶ ነው የተቀበለን ምናምን ነው። አስተናጋጅ ነው የሚመስለው። ምን መስለን እንደታየ ነው አላቅም አልገባኝም። እና ተቀመጥን ምናምን ከዛ ጌታ ሆይ የማይገመት ነገር ነው ያደረገው። እና ውሃና እኔ ደግሞ ለስላሳ መጠጣት ፈልጌ ነበር። ብሬ እንዳዘናል አንድ ግማሽ ሊትርና አንድ ሊትር ነበር ያዘዝነው። እና ከዛ እሱን መጣልን ወዲያውን ሂሳብ አለን። ወይኔ በጣም ግራ ተገባን። እንዴ ምን ሆኖ ምናምን አረ ሰጠነው። ስንት ሂሳብ 245 ሙላ ደግሞ እዚህ ዝራ አልነበረው። እንዳጋጣሚ ካሽ ብር ይዞ ነበር እና ለታክሲ ለአንዳንድ ነገር ያስፈልገናል ብሎ ካሽ ይዞ ነበር። ስልኩም ቻርጅ ዘግቶ ስለነበር ከዛ ብር ሰጠው 400 ብር ዝርዝር ስላልነበረው እና ሰውየው እንትኑን ይዞ ብርን ይዞ ጠፋብን። ትልቅ ሰው ነው ቢያንስ 60ዎቹ ውስጥ ይሆናልና እኔ እንጃ ብቻ ተጠንቀቁ። አዲስ አበባ የምትኖሩ ሰዎች እባካችሁ ተጠንቀቁ። ማለት አሁን በዚህ ሰዓት ትልቅ ነው ብለህም ማዘን ለሰው እየቀረ ነው። እውነት በጣም ነው የሚያስደነግጥ። አሁን ያለው ሁኔታ በጣም በምን መልኩ እንደሚመጡ አይታወቃችሁም። እና እኔ ደግሞ የዋህዋ ቻርጅ ስልካችን ዘግቶ ስለነበር ሙለርዬ እባክህ ስልኩ ስጠውና ቻርጅ ያድርግልን ብዬው ነበር እና ተበልተን ነበር። እግዚአብሔር ነው ያወጣን፣ እግዚአብሔር ይመስገን። በዚህ አጋጣሚ ልንገራችሁ ብዬ ነው። ለማንኛውም ይሄንን ኦቭን አይታችሁታል። ኦቭኑ በጣም አሪፍ ኦቭኖች አሉ። ይህ እንግዲህ ቤተሰቦች እዚህ ጋር የምታዩት ደግሞ ፓኬጅ ነው። ለወዳጅ ዘመዶቻችሁ በዓል ሲሆን ለልደታቸው ብቻ ስጦታ መስጠት ስትፈልጉ በዚህ መልኩ መስጠት ትችላላችሁ። ባይዘወይ ቡናው የታሸገው ቡና ሽታው ልነግራችሁ አልችልም። እዛ የተፈላ ነገር ነው የሚመስለው። ሽታው በጣም ነው ደስ የሚለው። እኔ ደግሞ ቡና በጣም ስለምወድ ሽታው በጣም ነው ደስ የሚለኝ። ባልጠጣም በጣም ነው የሚገርመው ሽታው እና ብቻ በጣም ወድጃለሁ። ቤተሰቦች ቤቱ በጥቅሉ በጣም ደስ ብሎኛል። እዚህ ጋር የምታያቸው ሞተሮች ደግሞ የደሊቨሪ ሞተሮች ናቸው። ያችን ቦታ ያደርሳሉ። አዛችሁ የምትፈልጉት አይነት እቃ ያመጡላችኋል ማለት ነው። ግቢ በጣም ሰፊ ነው። በቃ የመኪና ማቆሚያ ያለው ምናምን ብቻ ከውጭ ሀገር መታችሁ ዲያስፖራዎች ይህንን ቤት ሳታይ እንዳትሄዱ። በተለይ ልጅ ካላችሁ ለልጆች የሚሆኑ ምግቦች ሁሉ ነገር ማግኘት ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል።